ቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቅድስት ቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር የእግዚአብሔር ሰላምታ ይብዛላችሁ። እንደምን አላችሁ? እንደምን ከረማችሁ? ዛሬም የተለመደውን የማርቆስን ወንጌል አዲስ ኪዳን ትምህርት የማርቆስ ወንጌል ተከታታይ ነው። ዛሬ ምዕራፍ 2 እናያለን እንደ እግዚአብሔር ፈቃድ። ምዕራፍ 2 ምን ይላል? ስለምን ይናገራል? እንግዲህ በእንተ መጻጉዕ ነው የሚለው ምዕራፍ 2 ሲጀምር ስለ ህሙማን። መጻጉዕ ማለት ህመምተኛ፣ የታመመ ህሙም ደዌ ያለበት ማለት ነው። ስለዚህ ስለ ታመመ ሰው ስለ ባለ ድዊ ስለሆነ ስለ ደዌ ነው፣ ደዌ ስላለበት ሰው ነው የሚናገረው ማለት ነው። ወቡ አካይበ ሀገረ ቅፍርናሆም ወጎንደው ህቀ ሰው መጹ ዜናሁ ከመሃሎ ውስተ ቤት። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቅፍርናሆም ከተማ ገባ ነው። እንግዲህ ቅፍርናሆም የፍልስጤም አንዷ ከተማ ነች። ቅፍርናሆም ከተማ ብዙ ጊዜ ህመምተኞች፣ ለምጻሞች እንዳሉባት ይታወቃል። በዚህ ትታወቃለች። ብዙ ህሙማን፣ ብዙ ለምጻሞች እንደሚኖሩባት፣ ከዚያም አልፎ ደግሞ በለምጽ በደዌ የተመቱ ሰዎች ሁሉ ጊዜ ወደዚያ የራሳቸው የሆነ የግዞት ካምፕ ያላቸውና ለምጻሞችን ሁሉ እየሰበሰቡ አንድ ካምፕ ሰዎች እንደሚያስቀምጧቸው የሚነገር ሲሆን ለዚህም ደግሞ ትልቅ ቦታ ብዙ ጊዜ በመጽሐፍ ቅዱስ በህመምተኞች በድውያን የምትገለጠው ቅፍርናሆም የምትባለው ከተማ ነች። በዚያ ጌታችን ኢየሱስ ክርስቶስ በምኩራብ ባለበት ሰዓት ሰዎች ዜናውን ሰሙና ወደ ቤት መጡ። ወደ ያለበት ነው። ወተጋቡ ሀቤሁ ብዙሃን ሰብ፣ ብዙ ሰዎችም ተሰበሰቡ። እስከ ያግመሮም መካን ውስተ ቤት ወይ ሀበሆት፣ በውጭም በውስጥም ቤቱ መሸከም እስከሚሳነው ድረስ ወኮነ ይነግሮሙ ቃሎ ለለመጹ ሀቤሁ። ነገር ግን ወደሱ የመጡትን ሁሉ ሰብስቦ ቁጭ አድርጎ ያስተምራቸው ነበር፣ ይመክራቸው ነበረ። ብዙ ጉባኤ ሰፍቶ ነበረ። ምክንያቱም አንዱ አንዱን ይጠራ ነበርና አንዱ አንዱ እየተጠራራ መጥቶ ነበረ። በቤት የተጀመረው ጉባኤ በውጭም ቀጠለ፣ ቤቱ ሞላ። በውጭም በውስጥም ያለው ቦታው ግን ሊበቃቸው አልቻለም። እሱ ግን ቃሉን ማስተማሩን ቀጥሎ ነበረ። ዋምጹ ሀቤሁ ድውየ መጻጉዕ ወይጸውርዎ በአራት አርባዕቱ እደው። 4 ሰዎች የተሸከሙት አንድ ሰው በቃሬዛ ይዘው መጡ። ይህንን ሰው እንግዲህ 4 ሰው ነው የተሸከመው። በቃሬዛ በእንጨት ተሸክመው ነው ያመጡት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ያለበት የታመመው ሰው አመጡት። ወሶበ ሰይኑ አብኦቱ ሀቤሁ እስመ ጽፉቅ ሰብ ሀብሃሎ ጊዜ ጌታችን ኢየሱስ ክርስቶስ ያለበት ቦታ ሰው ብዙ ነውና ወደዚያ መግባት በተሳናቸው ጊዜ አርጉናይ ሰወነሰቱ ወደ ቤት ወደ ጣራው ላይ ወጥተው ጣራው ላይ ከወጡ በኋላ ጣራውን አፍርሰው በላይ ያለውን ጣራው ላይ ያለውን ወይም በጣራው ላይ የተከደነውን ክዳኑ የቤቱን ክዳን አንስተው እሱን ከጣሉ በኋላ ወአውረድዎ ምስለ አራቱ እስከ አልጋው ድረስ የህሙም የታመመውን ሰው ቤት ውስጥ ወረወሩት ይላል። ይሄ እንግዲህ ያው የእምነት ውጤት ነው። በእርግጥ ጌታችን ኢየሱስ ክርስቶስ እንኳን ይዘው መተው ጣራ የግድ ጣራ ቤትም ማፍረስ አይጠበቅባቸውም ነበረ። በቃል አድን ማለት ይቻላል። በቃሉ አድን ብለው በቃሉ ያመኑ ሁሉ ባሉበት ቦታ ሆነው ይፈወሳሉ። አይደለም በቃሉ ድውያን መፈወስ ባሉበት አይደለም ቀርቶ ሰማይና ምድርም በቃሉ የፈጠረ 20 ዓለማት በቃሉ የጸኑ ሁሉን በቃሉ ያጸና የሁሉ ፈጣሪ ነው። እነሱ ግን ያው በእምነታቸው ልክ በእውቀታቸው በተረዱት ልክ ነውና ይዘው መጡ። ወደ ቤት ይዘው እንዳይገቡ ብዙ ሰው ይጋፋ ነበረ፣ ሞልቶ ነበረ። ጉባኤው ሰፍቶ ነበረ። ቤትም ሞልቷል፣ ውጭም ሞልቷል። እንኳን አይደለም ወደ ቤት ውስጥ የታመመውን ሰው 4 ሆነው ይዘው ለመግባት አይደለም ቀርቶ እሱ ወደ ውስጥ መግባት አይደለም ቀርቶ ውጭ ላይ እንኳን ለመቆም አይፈቅድም ነበረ፣ ከሰው ብዛት የተነሳ መጋፋት ስለነበረ ማለት ነው። ሰዎቹ ግን በእውቀታቸውና በተረዱት ልክ ጌታውን ማግኘት እንዳለበትና
ከዚህ ከታሰረበት ደዌ መፈወስ እንዳለበት አምነዋል። ያመጡትን ሰው ያላቸው አማራጭ ግድግዳው ላይ ቆመው ወደ ጣራው ወጥተው ጣራውን አፍርሰው በጣራው ላይ እስከ አልጋው ድረስ ጌታችን እንዳለበት ወደ ቤት ሰውየውን ማውረድ ነበርና ወርውሮ አውርደውታል። ከዚያም በኋላ ወሪዎ ጊዜ ኢየሱስ ሃይማኖቶም ወይቤሎ ለውቱ መጻጉ ወልዲ ታድገ ለካቲያትከ የሰዎቹን ሃይማኖታቸውን ብቃታቸውን ይህንን ያክል አምነው መንጣታቸውን እሱ ልብን የሚረዳ አምላክ ተረድቷቸዋልና ልጁን ባየው ጊዜ ልጅ ሆይ ተነስ ሃይማኖትህ አድኖሃል ብሎ ተናግሮታል። በቃል ኢየሱስ ክርስቶስ ይህን ተናግሯል። ወሐለው ህየ ጸሐፍት ይነብሩ ወሐለው በልቦሙ ጸሐፍት ፈሪሳውያን የሚባሉ ጸሐፍት የሚባሉ ረበናት ጸሐፍት ሰዱቃውያን ፈሪሳውያን የሚባሉ የአይሁድ ይሄ 8 ሸንጎ ከሚባሉት መካከል አንዱ ጸሐፍት ናቸው። ጸሐፍት ማለት በየጊዜው የክፉም ይሁን የደግ ነገር ጸሐፊዎች፣ አርቃቂዎች የሚራቀቁ የሚጽፉ የሚከትቡ የሚተነትኑ ዘጋቢዎች ማለት ነው። አጠቃላይ የጽሁፍ ዘገባን የሚያቀናብሩና የሚጽፉ ሀብተ ጽሁፍ የተሰጣቸው ተብሎ የሚታመኑና አዋቂዎች ለማንኛውም ነገር ጽሁፍን የሚጽፉ ጸሐፊዎች ወይም የህግ አዋቂ የህግ አርቃቂ ተርጓሚ ሰዎች የሚለውን ነው። እነሱ ይህን በልባቸው አሰቡ ወይ ቤሉ እንዲማሉ ምንትኑ ዝዘ ከመዝ ይነብብ ጽርፈተ ወመኑ ይክል ሀዲገ ኃጢአት ዘንበለ ሀዱ እግዚአብሔር እንዴት ነው ይሄ ኃጢአት ይቅር ብሏል በሚናገረው እንዴት ነው መኑ የሀዲግ ኃጢአት ዘንበለ እግዚአብሔር ባይቲቱ ከእግዚአብሔር በስተቀርስ ማን ኃጢአት ይቅር ይላል ምን ማለት ነው ምንድነው የሚናገረው እያሉ ይህንን ክፉ ሐሳብ እነሱ ማሰባቸው ነው። ምክንያቱም እነሱ አምላክ መሆኑን አልተረዱትም። ከእግዚአብሔር በስተቀር ኃጢአትን ይቅር የሚል የለም ይላሉ። አዎ ይቅር የሚል የለም፣ ግን የመጣው ሥጋ ለብሶ እግዚአብሔር ነው። ሥጋ ለብሶ በተዋህዶ የመጣው ወልደ እግዚአብሔር ራሱ እግዚአብሔር እንደሆነ ይህን አልተረዱምና በዚህ ልክ እነኚህ ጸሐፍት ማሰባቸው አይመሮሙ ኢየሱስ በመንፈሱ ከመዚህ ይሄሉ ወይቤሎሙ እነሱ ግን በልባቸው ይህን እንዲያሰቡ ጌታችን አወቀ። ልብ ያሰበውን ኩላሊት ያጨሰውን ውስጥ ያመላለሰውን ጠንቅቆ የሚያውቅ አምላክ ነውና ሳንፈጠር የሚያውቀናል እንኳን ሐሳባችንና እሱ ተረዳቸውና ውስጣቸው ምን እንዲያሰበ እንዲህ አላቸው። ለምን ተከመዘት ይሄሉ በልብክሙ እንደ አይነት ክፉ ሐሳብ ለምን ታስባላችሁ? ምን ትቀልልም ቢሎቱ ለዚህ መጻጉም ታዲገ ለከ ኃጢአት ተሰረየልህ ከማለት ወን ቢሎቱ ተንስ ወንሳራተከ ወሁር በገዲ ከተነስና አልጋን ተሸከመ በግሪድ ብሎ መናገር ከዚህ ማንኛው ይቀላል ብሎ ጠየቃቸው። ከመታይምሩ ከመብጉ ሎቱ ለወልደ ጓለሚያው ይዲክ ኃጢአተ በዲ በምድር ለሰው ልጅ ኃጢአት ይቅር እንዲል በምድር ላይ ይህንን ታውቁ ዘንድ ወካይ በይቤሎ ለውቱ ድውይ ያንንም ድውይ መልሶ እንዲህ አለው ለከ ተንስ ወንሳራተከ ወእቱ ቤተከ አንተ እንደውም እልሃለሁ የተኛህበትን አልጋ ተነስና ይዘህ ወደ ቤት ግባ ብሎ ጌታችን አምላካችን ኢየሱስ ክርስቶስ በቃሉ ማዘዝ የሚችለውን ሁሉ ማዘዝ እነኛንም ደግሞ በምድር ላይ የሰው ልጅ ኃጢአትን ይቅር እንዲል ታውቁ ዘንድ ማለት ሰው ሁኜ የመጣውን አምላክ ነኝ እኔ አምላክ ሰው ሁኜ ስመጣ በምድር ላይ የሰውን ስራ ስሰራ ሰው ብቻም አይደለም አምላክ ወሰብ ሰው ሰብ አምላክ ሲሆን አምላክ ሲሆን ሰው ይሆንኩ አምላካችሁ ነኝ እኔ ይህን ማድረግ እችላለሁ በሥጋ ብሎ ጌታችን በተዋህዶ አምላክ ሆኖ ድንቅ ስራውን የአምላክነቱን ስራ መስራቱን ይህንን ላልተረዱ ሰዎች ማስረዳቱን ነው። እሱንም ተነስና እንደውም አልጋን ተሸክም መጀመሪያ ኃጢአት አድኗል ተነስ ነበር ያለው። እንደውም ከዚህ የተሻለ ስራ እኔ ማዘዝ ይችላልው እንኳን ኃጢአት ይቅር ብያለሁ ማለት አይደለም ቀርቶ አልጋን ተሸክመ ሄድ ማለት ይችላልው ብሎ ተነስና አልጋን ተሸክመ ሄድ ብሎ መናገሩን አልጋውን ተሸክሞ ሰውየው ተነሳ ሶቢሃ ነሳራት ዋቶ ቤቶ ተነስቶ አልጋውን ተሸክሞ መሄዱ በቅርመ ሁሉ ሰው በሰው ፊት ሁሉ ያየው ደንገጹ ሁሉ ማይኮትው ለእግዚአብሔር ወይ ቤሉ ግሙራ ኢሪነ ለዘከመዝ እንዲህ አይነት ነገር እስካሁን ድረስ አይተናናውቅም የተለየ ነው ብለው እነኛ ያሉት የሚከተሉት ተማሪዎቹ ህዝቡ ሁሉ በአጠቃላይ በዚህ መደነቃቸውንና ማድነቃቸውን በደንብ ይነግረናል። ከዚህ ቀጥሎ ያለው አንቀጽ በእንተ ሌዊ መጸባሃዊ ስለ ቅዱስ ማቴዎስ መመረጥ ነው። ሌዊ ይለዋል። ሌዊ የቅዱስ ማቴዎስ የመጀመሪያ ስም ነው። ያው ሌዊ ማለት በብሉይ ኪዳን ካህን፣ አገልጋይ፣ ተላላኪ የሚለው እግዚአብሔርን የሚል ስም ይሰጠዋል። ወምዝ ሆረ ጊዜ ኢየሱስ ካይበ መንገለ ጽንፈ ባሕር ወሆሩ ሀቤሁ ሁሉ ህዝብ ወመሃሩም ህዝቡ ተከትለው ወደ ጽንፈ ባሕር ወደ ባህር ዳርቻ ሲሄድ ህዝቡ አብረው ተከትለው ሄዱ። እሱም ማስተማራቸው ወሐሊፎም ህየሪዮ ለሌዊ ከዚያም አልፎ ሲሄድ ሌዊ የተባለውን ሰው አገኘው። ወልዲ እልፊዎስ ይላል። እልፊዎስ የእልፊዎስ ልጅ ማለት ሌዊ የእልፊዎስ ልጅ ነው። አባቱ እልፊዎስ ይባላል። እንዘ ይነብር ሀበ ምጽባህ ወይ ቤሎ ትለወኒ ተንሳ ወተለወ
ምጽባህ ማለት የግብር ማስከፈያ ቦታ ማለት ነው። ቀረጥ የሚያስቀርጥበት ቦታ ማለት ነው። እዚያ ተቀምጦ በነበረበት ሰዓት ሂዶና ተከተለኝ ያለው ሌዊ ተከተለው። የእልፍዮስ ልጅ ማለት ሌዊ የተባለው ማቴዎስ ነው። እልፍዮስ የተባለው አባቱ ነው። የእልፍዮስ ልጅ ማቴዎስ ለማለት ነው። ጌታችን ተከተለኝ ያለው ወምዝ መስሐ በቤቱ ጊዜ ኢየሱስ ምሳ በቤቱ በላ አብሮት ወብዙሃን ሀጣን ወመጸባሃን ረፈቁ ምስለ ጊዜ ኢየሱስ ዋርዳይሁ ወብዙሃን እሙንቱን ለተለዎ ብዙ የተከተሉ ሰዎችም ተማሪዎችም ሀጣን መጸባሃንም ከጌታችን ከኢየሱስ ክርስቶስ ጋር በዚህው በሌዊ ወይም በእልፍዮስ ቤት አብረው መቀመጣቸውን በምሳ ወጸሐፍቶ ፈሪሳውያን ጸሐፍትም ፈሪሳውያንም ሪወሙ ከመ ይበል ወይሰቲ ምስለ ሀጣን ወመጸባሃን ከኃጢአተኞች ከመጸባሃን ጋር ከነኚህ ሁሉ ጋር አብሮ ሲበላ ፈሪሳውያንና ሰዱቃውያን አዩት ይላል። ሲያዩ ግን ሐዋርያትን ተቃውሞ አቅርበዋል። ይህ ጌታችሁ ወይም ይሄ መምህራችሁ ሀጣን ጋር ጻድቅ ነህ እያለ አምላክ ነህ እያለ ለምንድነው ከሀጣን ጋር ምሳ የሚበላው አብሮ የሚጠጣው በማዕድ የሚቀመጠው? አርከመ ጸባሃን ሀጣን የኃጢአተኞችና የቀራጮች ጓደኛ ነው ብለው ወቅሰዋቸዋል። ሲወቅሷቸው እነሱም ሄደው እንደዚህ እያሉ ነው፣ ከኃጢአተኞች ጋር ለምን ማዕድ ይበላል? በማዕድ ለምን ይቀመጣል? ምሳ አብሮ በልቷል ብለው እየከሰሱ ነው። ምን እንበላቸው ብለው ሐዋርያት ጌታችን ኢየሱስ ክርስቶስን ጠይቀውታል። እሱም ሲጠይቁት የሰጣቸው መልስ ህሙማን ይፈቅድው ለአቃቤ ሥራይ ወአቆጥብያን ሂዳችሁ ይህንን ለዓለም መልሱ ለሚጠይቃቸው ሁሉ። ህመምተኞች ባለመድኃኒትን ወይም የታመመ ሰው ሐኪምን ይፈልገዋል እንጂ ያልታመመ ሰው ሐኪምን አይፈልገውም። እነኚህ በኃጢአት የታመሙ የአብርሃም ልጆች ናቸው። ስለዚህ ሐኪማቸው የነፍስ የሥጋ መድኃኒታቸው ደግሞ እኔ ነኝ፣ ላድናቸው መጣው። እንደው ይመጻይኩ ጸው ጻድቃን አለ ኃጣን ለንስሐ ይልቁንስ ኃጣንን በንስሐ ልጠራቸው መጣው እንጂ ለጻድቃን የመጣው አይደለም ብሎ አጠቃላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የኃጢአተኞች ሁሉ መድኃኒት መሆኑን ሰዎችን ኃጢአተኞችን ሁሉ ተቀብሎ ያዳነ እየፈወሰ ከለምጽ ኃጢአት ሁሉን ያዳነ መሆኑን በደንብ ገልጿል። ደግሞ የመጣውም ደግሞ ለኃጢአተኞች፣ ለበደለኞች፣ ለይቅርታ፣ ለምሕረት፣ ለፍቅር፣ ለራዬ እንደሆነ አስረግጦ ያስተማረውን ትምህርት በደንብ ይነግረናል ማለት ነው። ከዚህ ቀጥሎ የሚነግረን ሌላው አንቀጽ ዋርዳይሁሰ ለዮሐንስ ወለሂ ፈሪሳውያን እነሱ ፈሪሳውያን ሲሆኑ ዮሐንስ ተማሪዎች ኮኑ ይጾሙ ይጾማሉ። ወመጹ ወይቤልው ዋርዳይሁ ለዮሐንስ ዋርዳይሁም ለፈሪሳውያን ይጾሙ የተማሪዎች ያርዳይሁ የተማሪዎች ፈሪሳውያን ተማሪዎችም የዮሐንስ ተማሪዎችም ሁሉም ይጾማሉ። ዋርዳይ ከሰብ በእፎይ ይጾሙ ተማሪዎች ግን እንዴት አይጾሙም ብለው ጠይቀውታል። ወይቤሎሙ ኢየሱስ ይክልኑ ደቂቁ ለመራዊ ጻዩ አምጣና ሐሎ መራዊ ምስሌሆሙ ሙሽራው ከሚዜዎቹ ጋር እያለ ሚዜዎች አይጾሙም። በትርጓሜ ሊቃውንት ሙሽራ የሚያጅብ ሚዜ ጾም አይጾምም ብለውታል። ምክንያቱም ሰርግ ደስታ ስለሆነ ደስታው ለሙሽራ ብቻ መሆን የለበትም። ሙሽራው እየተደሰተ ሚዜዎች ሐዘንተኞች መሆን ስለሌለባቸው ደስታው የሁሉ መሆን ስላለበት ሙሽራ የተባልኩ እኔ ነኝ ማለቱ ነው። ጌታችን አምላካችን ኢየሱስ ክርስቶስ ሙሽራው እሱ ነው። ከኔ ጋር እያለሁ ሐዋርያት መጾም አይጠበቅባቸውም። በኋላ ግን ቀኖና ሰርቼ አርአያ ሁኜ አስተምሬያቸዋለሁ። እኔ ስሄድ ግን ይጾማሉ የሚለው ሙሽራ ራሱ እንደሆነ አስረግጦ የሚናገረው የወንጌል ክፍል ነው ማለት ነው። ከዚህ ቀጥሎ ደግሞ ስለ እሸት ነው የተንትኖ የሚያስረዳው። ወምዝ ካይበ ወፈረ ጊዜ ኢየሱስ በሰንበት ማእከለ ገራው ዋርዳይሁኒ ምስሌው ተማሪዎቹ ከሱ ጋር ሆነው ሳለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተማሪዎቹ ጋር ሆኖ በእርሻ መካከል አለፈ። ወመሐው ሰዊተ አርዳይሁ ተማሪዎቹም እሸት ቆርጠው በሉ። ወመጹ ሀቤሁ ፈሪሳውያን ወሰዱቃውያን ሰዱቃውያንና ፈሪሳውያን ወደ ጌታቸው ወደ ኢየሱስ ክርስቶስ መጡ። ጥያቄም አቀረቡለት። እንዘይብሉ ተሪያየኑ ዘይገብሩ አርዳይከ በሰንበት ዘይደሉ ገቢረ በሰንበት ማድረግ የማይገባን ነገር ተማሪዎች እንዳደረጉ ታያለህን አሉት። እርሱ ምን አደረጉ አላቸው። ወመሐው ሰዊተ እሸት ቆርጠው በሉ በሰንበት እሸት ቆርጠው በልተዋል ብለው ክስ ማቅረባቸውን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ጥያቄ መልሶ አቅርቦት አንዳንድ ጊዜ ጥያቄን በጥያቄ መመለስ ልማድ ነውና ጥያቄ አቅርቦላቸዋል። ያንበብክሙኑ ዘሃሎ በውስተ ኦሪት በሕገ ብሊት በብሉይ ኪዳን ሕግ በሳሙኤል መጽሐፍ ማለት ነው እንደተጻፈ አልሰማችሁምን? ዳዊት በሴቄላቅ በረሃ 6 ቀን ምግብ ሳይበላ ሳውል ሲያባርረው ሲንከራተት ከ6 ቀን በኋላ ግን በራበው ጊዜ አማራጭ ሲያጣ ወደ ቤተ እግዚአብሔር ሄዶ በዚያው በምድረ በዳ በመገናኛው ድንኳን አብያትር ሊቀ ካህናት በነበረበት ጊዜ ወደዚያ ሄዶ ምግብ ስጠይ ብሎ
የካህናቱ ብቻ ሊበሉት የሚገባውን እርሱ እንደበላ በሰንበት በቅዳሜ ሰንበት የኃጢአት እንዲያልሆነበት አታስተውሉምን? እያንበብክሙ ዘገብረ ዳዊት አመቧ ቤተ እግዚአብሔር ወበላ ህብስተ ቁርባን ዘይደልዎ ለበሊ ዘንበለ ለካህናት ለባይቲቶሙ ለማንም የማይገባ ለካህናት ብቻ የሚገባውን ምግብ ዳዊት በራበው ጊዜ በልቷል። ያንን ዳዊትን ግን አልከሰሳችሁትም። እሸት ቆርጠው በሉ ብላችሁ እነኚህ ለምን ተከሷቸዋላችሁ? በሰንበት እሸት ቆርጦ መብላት ኃጢአት አይደለም ብሎ ማስተማሩ። ቀጥሎም ሌላ ምሳሌ ሰጥቷቸዋል። ይትሌቡኑ ዘሃሉ በውስተ ኦሪት በኦሪት ያለውን አታስተውሉምን? ከመካህናት ያረኩስዋ ለሰንበት በቤተ መቅደስ ካህናት በቤተ መቅደሱ ሳይቀር ሰንበትን እንደሚያረክሷት ይሄንን በኦሪት ዘሌዋውያን ምዕራፍ 2 እና ምዕራፍ 1 ያለውን መስዋዕት አይነቶች ተንትኖ እዚያ በኋላ መስዋዕት በሚቀርብበት ጊዜ በብሉይ ኪዳን ሕግ ካህናት መስዋዕት የሚያቀርቡት በተለይ ቅዳሜ ሰንበት ልዩ የመስዋዕት ቀን ናት። የሰርክና የነግም መስዋዕት አለ። በዚህን ቀን ካህናት መስዋዕት ስጋውን ፍየሉን በጉን ስጋ አርደው አወራርደው መስዋዕት ያቀርባሉ። መስዋዕት በሚያቀርቡበት ጊዜ ለመስዋዕት የሚሆነውን ስጋ መርጠው ለመስዋዕት የማይሆነውን ንዋይ የውስጡን አካሉን በቆዳው ጠቅልለው በደብተራ ኦሪት በቤተ መቅደሱ በሰሜን በኩል ይቅበሩት ይላል። ይሄ ሕግ ስለነበረ ያን ጊዜ ጉድጓድ ምሰው ይቀብራሉ። ጢጫው ይነጫል፣ ሳሩ ይረግፋል፣ ድንጋዩ ይፈነቀላል። በሰንበት ያን ያደርጉ ነበርና ሰንበትን ሻሩ ብላችሁ በብሉይ ኪዳን ያሉ ካህናትን አልከሰሳችኋቸውም። እነኚህን ግን የኔ ደቀ መዛሙርት ለምን ከሰሳችኋቸው ብሎ ጌታችን ገስጿቸዋል። ከዚህ በኋላ ማያዳግም መልስ ስለ ሰንበት ሰጥቷል። ብዙ ጊዜ ጌታችን በዚህ ምድር ላይ ያለ በፈሪሳውያን በሰዱቃውያን ከሚከሰስበት ቁጥር አንድ መሰረታዊ ነገር ምንድነው ቢባል ሰንበትን ሻረ ነው። ድውይ ሲፈውስ ሰንበት ሻረ፣ የእሸት ቆርጠው ሲበሉ ሰንበት ሻረ። እያንዳንዱ ነገር በሰንበት ያልተከሰሰበት ጊዜ የለም። ሰንበትሰ ተፈጥረት ይላል በዚሁ ምዕራፍ ላይ ሰንበትሰ ተፈጥረት በእንተ ሰብእ ወአኮ ሰብእ በእንተ ሰንበት። ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም ይላል። ይቀጥልና እስመ እግዚአብሔር ውእቱ ወልደ እጓለ እመሕያው ለሰንበት የሰንበት ጌታዋ የሰው ልጅ ነው ይላል። ማለትም ሰንበትን የፈጠርኩ እኔ ነኝ። እኔ የፈጠርኩት ሰንበት መቆርቆር ካለብኝ እኔ የፈጠርኩት የሰንበት ጌታው ሰንበትን ራሷን ያከበርኳት ፍጥረትን ፈጥሬ ያረፍኩባት እኔ ነኝ። እኔን መቆርቆር ካለብኝ እኔ ልቆረቆርላት ይገባ እንጂ የኔን ተማሪዎች ስለ ሰንበት ከሳችሁ ወደ እኔ ልትመጡ አይገባም የሚል ለማያዳግም ምሳሌ ትምህርት ስለ ሰንበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደንብ አድርጎ እንዲያስተማረን እንደመከረን እንደገሰጸን በዚህ ምዕራፍ ላይ ይነግረናል ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።